አይጥ ለሞቷ የድመት አፍንጫ ታሸታለች። አይጥ ለሞቷ የድመት አፍንጫ ታሸታለች። እናንተ ምንቴን እነ ሀይሚ በር ላይ ነው ያየሁት። አረ ድፍረት! በዚህ ልክማ ትሄዳለህ ብዬ አስቤ አላቅም ነበር። አንተ ደፋር መሞት አምሯል፣ መሰባበር አምሯል። ምን ሊሰራ ነው ሀይሚ ቤት ሄድኮ? የሀይሚ ውሽም ማለት ሆን ነው ወይ ደግሞ ብሩኬ ገነጣጥሎ እንዲጥልህ ነው? ምን አስበህ ነው ሄድከው? አይ እኔ ደግሞ የሄደ መስሎኝ ማለት ነው ቪዲዮውን እስከ መጨረሻው ማየት እስከ መጨረሻው። ለካ ውሸቱን እየሰከሰን ነው የሰው በር እያሳየ ማለት ነው። የነ ሀይሚ በር ጥቁር ስለሆነ ብቻ ጥቁር የሆነ በር ሁሉ የነ ሀይሚ በር ነው። እንደው ስታዩን ጅል ነው ምን መስላችኋ? ዩቲዩበሮችማ እኛን ጅል ነው የምታረጉን። በቃ ግን ቅንብርን ምናምን ሳላደንቅልህ አላልፍም። ተንብሌሉ ምናምን በስማ እሱ ራሱ እዛ ቤት ሄደ ነው የሚመስለው። ተንብሌሉ ግን በሩ የነሱ አይደለም። ውሸታ ለምን ነው ተዋሽው? አንተ እንደ ሄድክ አስመስለኝ እኮ። አረ ምንቴ፣ አረ ደፈረ እያልኩ አረ ወንድ ልጅ እያልኩ ነበር። እውነትም ወንድ ሆነ እንዲህ ይሄ ልጅ ሄደ እንዴ? የእውነቱን ነው እንዴ? አምርሮ ነው ብዬ ስክስ ብዬ ሰፍ ብዬ እስከ መጨረሻው እንደው መራስ አልፌን ያየሁት ቪዲዮ እስከሚያበቃው ሁሉ አልጠበቅኩም። ከዛ ያለው ሌላ ሰው በር። አይ እኔ ደግሞ እውነት መስሎኝ የምር እንዴት ደፈረ ብዬ እንዴ ደፍሮ ሄድም እንደማይሄድ አውቃለሁ። ብሩዬ ገነጣጥሎ ሰባብሮ ማለት ነው 12 አካልን ገነጣጥሎ የሚጥልልህ ደግሞ ለራሱ መቆም አቅቶ እኮ ዝም ብለህ ጠንገር የመሰልክ የሆነ ቀይ ትል እንደ ትል ዝም ብለህ ሞዘዘዘዝ አቅም የለሽ አቅመጅል ማለት ነው። እንደዚህ በአንድ እጁ ማለት ነው እንደዚህ አንጠልጥሎ ወደ ላይ ነው የሚገፈትርህና ተምብሌል አሰራር ቅንብር ምናምን ጎበዝ። ግን ይፈትፍት ጋይስ ተውት፣ አትስደቡት። የምር እኔ የሚፈተፍቱ ሰዎችን ይፈትፍቱ። ግን እኔ እውነቱን ሄደ ብዬ እንዴት ደፈረ ብዬ ነበረ። እንዴ ምን ሆናችኋል? አሁን ሀይሚ ብቻዋን በሩን ቢያንኳኳ ልትከፍተው ትችላለች ሰራተኛ ከሌለ። አሁን ዛሬ ደግሞ ሰራተኛዋ መለሰች ምናምን ብሎ ሊመጣ ነው። ግን የሌላ ሰው በር ነው ሲጀመር በሩ እና ማለት ነው። አሁን ቢሄድ ሀይሚ ልትከፍት ትችላለች፣ በር አይታወቅም። ምክንያቱም ቤቱን የሚያሳየው አያጣም። የእዩ ታውቃላችሁ፣ ከእዩ ጋር ግንኙነት አለው ምንቴ። እኔ የምፈራው እኮ ከእዩ ጋር ግንኙነት ስላለው ነውና በሩን ልትከፍት ትችላለች ሀይሚ። ከዛ ስትከፍት ደግሞ ሄዶ ሊያገኛት ይችላል። በዚህ አጋጣሚ ደግሞ ብሩኬ ቢደርስ ሊደብረው ይችላል፣ ወይ ልጁን ሊመታው ይችላል ምናምን ታውቃላችሁ። በመሀላቸው ማንም ሰው እንዲገባ አይፈልጉም እና እኔ እውነት ነው ብዬ የእውነት ሄደ ብዬ ረሄ ልጅ ደፈረ እንዴ ብዬ ማርያም እንዴ ደፍሮ ሄደ። ምክንያቱም እስካሁን ማቀው ውሸቱን እንደሆነ ነው። በቃ ዝም ብሎ እንደሚያወራ ምናምን ያው ለዩቲዩብ ብሎ ነው የሚያወራ ብዬ ስለሆነ ማስበው የእውነት ሄዶ ነው ብዬ እኔ ደግሞ በስማም ሌላ ምን ሊፈጠር ነው ምናምን ብዬ ነበረ። ብቻ ግን እኔ እስከ መጨረሻው ሳየው ግን አይደለም በሩ ምናምን በጣም ይለያያል። ጥቁር መሆኑ እንጂ ምንም አንድነት የለውም። እኔ ደግሞ ሄዶ ነው ብዬ በሩ እስኪከፈት መጠበቂ በር ሲያንኳኳ ከዛ ሌላ ልጅ ነው የወጣችው። እና ቅንብር ቴምብሌል አሰራር አይዲያ ምናምን አንደኛ ማርያምን ምንቴ ደህና ሰው ቢያገኝ ምርጥ ይሰራል። ዩቲዩብ በጣም ይሰራል። የዩቲዩብ ባህሪ በደንብ ገብቶታል። ኦንላይን ተምሯል። እንደ ሄድ ዳሉል እሸቱ ጋር ምናምን የሚማረው ልጆች እንደዚህ ናቸው። በጣም ጎበዝ ናቸው። ተምብሌል ሲሰሩ ኤዲቲንግ ምናምን ተምሯል ይመስለኛል ልጁ ማለት ነውና ምንቴ እንደ እህት ልምከርህ አንድ ምክር ማለት ነው። እኛ እዚህ ማዳም ቤት ስለሆነ ያው ከፍትፈታ ውጭ ሌላ ምንም መስራት አንችልም። ስልጠና እንኳን ብንፈልግ ሄደ ምናምን ነው። እኔ አሁን ምንም ነገር መስራት አያቅተኝም። ሪያክሽን ቪዲዮ ብፈልግ እንደፈለግኩ ሰራለሁ። ግን እኔ የማይመችኝ ምንድነው ቦታ ጫጫታ ምናምን ስላለ በቃ እንደፈለግኩ ቪዲዮ ቀርጬ መስራት አልችልም። እሱ ብቻ ነው የኔ ችግር እንጂ ምንም ኤዲት ማድረግ ምናምን አያቅተኝም። ትንሽ ተምብሌል መስራት በደንብ መማር ያስፈልገኛል እንጂ ትንሽ ብማር ነው የሆነ አንድ ወር በቃ ምርጥ ዩቲዩበር ሆናለሁ ያለ ምንም ጥርጥር ማለት ያለ ፍትፈታ በራሴ እና ምንቴ በጣም ጎበዝ ነው። አንተ ከሆነ ተምብሌል ምሰራ አይዲያዎቹን የምታመጣቸው አንተ ከሆንክ ማለት ነው ሌላ ምርጥ ካፕል ሙድ ወይ ደግሞ የሆነ ድራማ ነክ ነገር ስራ። አሪፍ ከሆነ ሰው ጋር ተጠግተህ አሪፍ ምርጥ ዩቲዩበር ትሆናለህ። የምር ነው የምላችሁ። ልጁ አሁን እየፈተፈተ ነው። ምክንያቱም እንደ አይዲያ እንደ ስራ ቆጥሮታል ዩቲዩብን ማለት ነው። ብዙዎቻችሁ የሀይሚን ፎቶ ስለ ሀይሚ ስላወራት እናደዱበታላችሁ። ግን ይሄ ክሬቲቭ ነው፣ በጣም ጎበዝ ነው። ክሬት እያደረገ ነው አይዲያ የሚሰራው እና ከሀይሚ ራስ ወረድና ብራዘር እኔ እየተናደድኩ ነው። ግን በነገራችን ላይ እኔ ቤት ሄደ ብዬ ደሜ ነው የፈለው። ምን አገባኝ ግን ጋይስ ቢሄድ መቼም ሀይሚ ከብሩክ ውጭ ሌላ ሰው ጋር መሆን አትሆንም። እሷም ቢሄድም ብሩክ ያጠናግሮ ነው የሚልከው እንጂ ምንም ሊያረጋት አይችልም። ግን በቃ ዝም ብዬ እኔ እውነት ሄዶ ነው ብዬ እንዴት እንደደነገጥኩ ቪዲዮን እስከመጨረስ ማለት ነው። በሩ ጥቁር ነው የቆመበት ምናምን፣ ግን በኋላ ሊያንኳኳ ሲሄድ የሆነ ነጭ እንትን ሰንተል ያለበት ነገር ሳይ ነው እኔ እንዳልሆነ የተረዳሁትና
በጣም ጎበዝ ዩቲዩበር መሆን ይችላል ይሄ ልጅ። ከሀይሚ ፎቶ ውጭ ስራ ዝም ብለህ አሁን አንተ ጥሩ ተመልካች ማግኘት ከፈለግ አንዲት ጥሩ ጓደኛ ክሬቲቭ የሆነች እንደ ሀይሚ ስማርት ጭንቅላት። አሁን ሀይሚ ስማርት ስለሆነች ሁሉ ሰው ሀይሚ ጋር መስራት ይፈልጋል። ሌላም አንድ ወጠጥ ያለ አንድ ቡታጅራ ሆኖ እኔ ከብሩክ እበልጣለሁ ሀይሚ የኔ ናት። የሱማ ፎከረው ደግሞ አይጣላ ይረስ እግዚኦ ማረነ ጉራ። ይሄ ቢያንስ ፈርቶ ነው የሚፎክረው ራሱ ያማ አይፈክርም። እና ሁላችሁም ሀይሚ የኔ ናት ከሀይሚ ጋር ነው ሆኖ ከብሩክ እበልጣለሁ ያዙ ይልቀቁኝ አይሰራም። አይጥለ ሞቶ የድመት አፍንጫ ታሸታለች። ገነጣጥሎ እንዳይጥላችሁ። ብሩኬ በሀይሚ አይደረደርም። እነ ዳንኤል ምናምን አላያቸዋቸውም? አፍንጫቸውን እንደሞተ ሰው ገንጥሎ ሲጥላቸውና ይመታቸዋል። ተጠንቀቁ። ተግባባና እና ሌላ አይዲያ ስራ ምንቴ ማለት ነው። ምንቴ ምርጥ ጎበዝ ዩቲዩበር መሆን ትችላለህ። አይዲያ ክሬቲቭነትህ ምናምን ጎበዝ ነህ። ከፍትፈታ ውጣና የራስን ካፕል ነገር ብቻ የሆነ የራስህ ችሎታ ብሎግ ምናምን መስራት ትችላለህ። ኤዲተር ራሱ መሆን ትችላለህ። በጣም ጎበዝ ናቸው። በደንብ ነው የምትቀጠረው። እና የሚጠላህ እየሰደቡ ሁሌ እየሰቀጠጠ በነገራችን ላይ ማለት ነው። ኮሜንት ላይ ስድብ ስጽፉ በጣም ነው የሚደብረው። ማርያምን እኔ ራሱ በጣም ነው የሚሰማኝ አንዳንዴ። በጣም መጥፎ ስድብ ያለው ኮሜንት ስትጽፉ ማለት ነው። በስማ ሰውነቴን በቃ የሆነ ሽምቅቅ ብተወውስ ምናምን የሚል ሀሳብ አንዳንዴ ምንም አይመስለኝም። ኧረ እንደ ራሳችሁ ጉዳይ ላለውና አንዳንዴ አሁን የኮሜንት ላይ ስድብ ስትጽፉልኝ አየዋለሁ፣ ግን አልመልስላችሁም። ምክንያቱም እናንተ እኔ ስትሰድቡኝ የተሰማኝ ስሜት እናንተ እንዲሰማችሁ አልፈልግም። መሳደብ አልፈልግም። አሁን እናንተ ስትሰድቡኝ እኔን ኮሜንት ላይ ገብቼ መሳደብ እችላለሁ፣ ግን በቃ ስድብ ምን መሰላችሁ? አሁን እኔን ስትሰድቡኝ የሚደብረኝ ነገር እናንተ ነው የሚደብራችኋልና አትሳደቡ። የምር መሳደብ በጣም ነው የሚደብረው። በየኮሜንቱ አትሳደቡ፣ ይደብራል። ስድብ ኮሜንት ማለት ነው። እናንተ ምናልባት ዩቲዩብ ካልሰራችሁ ወይ ቲክቶክ ላይ ሰርታችሁ ተሰድባችሁ የምታውቁ ከሆነ ስሜቱን ስለምታውቁ ሰው አትሳደቡ። ምን ያሁን እንደው ተአምር ይፈጠር የፈለገ የሚያስጠላ ቪዲዮ ይሁን የሚደብር ቪዲዮ ይሁን ኮሜንት ሰው ቤት አልጽፍም። እንኳን ስድብ ይቅርና ለአንድየው ምንም አይነት ኮሜንት አልጽፍም። አሁን የኔን ኮሜንት ብዙ ታዋቂ በቃ እነዚህ ፈትፋቾች በየቤቱ ኮምታሉ። በጣም ጎበዝ ናቸው። በተለይ እነ ብሩክ እነ ሀይሚ እነ አብርሽ ጋር ሁሌ ኮምታሉ። እና እኔ ኮሜንት የትም ቦታ አልጽፍም። በቃ ለምን እንደው አላውቅም። መጻፍም አልወድም፣ ይደብር። እንኳን ስድብ ይቅርና ኮሜንት የሚባል ነገር አልጽፍም። እና አያለው ቪዲዮ የሁሉንም ሰው ቪዲዮ አያለው፣ እሰማለሁ። በተለይ እንደኔ አይነት ትንንሽ ዩቲዩበሮች የሚፈታፈቱትን እሰማለሁ፣ ግን አልጽፍም፣ አልኮምትም። በቃ እኔ አይመቸኝም ኮሜንት መጻፍና ኮሜንት በጣም ነው የሆነ ሰውነታችሁ ሽምቅቅ ነው የሚለው ስትሰደቡ በኮሜንትና የመስራት ሞራላችሁ ሁሉ ይቀንሳልና እንደዚህ እየተሰደብክ ከመትፈታፈት እኔ ራሱ አይዲያ ልቀይር እያሰብኩ ነበረ፣ ግን አልተመቸኝም። ምናልባት እንግዲህ ወደፊት ከተመቸኝ ሌላ ጥሩ ነገር ሰራለሁ ብዬ አስባለሁ፣ ከፍትፈታ ወጥቼ ማለት። ምክንያቱም ፍትፈታ በሰራችሁ ቁጥር የሆነ ቃላት ያመልጣችሁና የሆነ ስድብ ትሰደባላችሁ። በዛን ሰዓት በቃ የምትሰሩት ሞራላችሁ ይወድቃልና አይዲያ ቀይረ ስራ። አንተ ኢትዮጵያ ነህ፣ መፈትፈትም አይጠበቅብም። ሌላ አይዲያ ስሩ። እነ እዩ እነ ምንቴ ምናምን ሌላ ስሩ። የምር እየተሰደባችሁ እንትን ከምትሉት እና እኔ ምክሬ እንደዛ ነው ማለት ነው። መልካም ቀን።